بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد فنواصل درسنا درس النصح الجميل لمن أتى بالبدع الدخيل فنواصله بما وقفنا عليه وهو قوله ومنه قوله تعالى إن الذين فرقوا دينهم وكانوا شيعا لست منهم في شيء إنما أمرهم إلى الله ثم ينبئهم بما كانوا يفعلون ومنه إلى التزاب مقتل بدعان النابال تبيتوچن تميوغزان قصوچ وسط ነው قوله تعالى እንደዚህ ያለው ያ አላህ ቃል ምን ይላል አላህ إن الذين فرقوا እነዛ የበታተኑ የሆኑት የለያዩ የሆኑት ዲነውም ሃይማኖታቸውን የለያዩ የሆኑት وكانوا ተዛም የሆኑ ሺዓን ቡድን የሆኑት ለስተሚንሁም في شيء በእነሱ ላይ አንተ በምንም ነገር አይደለህም አንተ ሙሐመድ ሆይ انما امرهم የነሱ ጉዳይማ الى الله ወደ አላህ ነው ወደ አላህ ብቻ ነው انما አዳቱ አስር ስለሆነች ثم ينبئهم ተዛም አላህ ይነግራቸዋል بما كانوا يفعلون በሚሰሩት ስራ ይነግራቸዋል ተዛም ተነገራቸው በኋላ ሊተዋቸው ሳይሆን የሥራቸውን ይሰጣቸዋል إن الذين فرقوا እነዛ የበታተኑ የሆኑት ማለት ነው እንግዲህ ዲናቸውን በታት ነው ቡድን እየፈጠሩ ያ ሌላ ቡድን አንዱ ቡድን ሌላውን ያወግዛል ሌላው ቡድን ምን ይላል ልክ አሁን እንደኛ ሐል ማለት ነው እንደዚህ ነበሩ አይሁድና ነሳራዎች ቁርአኑን ብዙ ጊዜ ተፍሲሮች ላይ ብትገቡ እነሱን አስመልክቶ ስለወረደ ማብራሪያ ይሰጣሉ ነገር ግን ዒብራው የሚታየው ቢዑሙም ለፍዝ ነው ላ ቢኹሱስ السبب የወረደበት ምክንያት ሳይሆን የሚታየውና የሚያዘው አንድ የቁርአን አንቀጽ ወይንም የነብዩ አለይሂ ሰላቱ ወሰለም ሐዲስ ገለጻው ጠቅሎ የሚይዝ ከሆነ እነሱ ተወግዘውበት እኛ ተተገበርነው እኛ እንነካም ማለት አይደለም እንደነሱ እኛም ተከፋፍለን አንዱን አንዱ ያወገዘ አንዱ ምን ይያለ የምንቀጥል ከሆነ ይሄ እጣፋንታ ለኛ የሚደርሰናል ማለት ነው እንግዲህ ምን አለ አላህ إن الذين نزا فرقوا يبتعتنوا يهونت دينهم ሃይማኖታቸውን የከፋፈሉ የሆኑት ተዛም ወካኑ የሆኑት ሸይዓን ቡድን የሆኑት ለስተሚንሁም في شيء በእነሱ ጉዳይ አንተ ምንም አይደለህም ማለት ምንም አያገባህም በእነሱ ጉዳይ ታዲያሳ انما امرهم الى الله ጉዳያቸው ወደ አላህ ብቻና ብቻ ነው ثم ينبئهم ተዛ ይነግራቸዋል بما كانوا يفعلون በሚሰሩት ስራ ተዛ ይነግራቸዋል እንግዲህ ተፈሩቅ የሚባለው ነገር ከባድ ነገር ነው አላህ Subhanahu Wa Ta'ala በጣም በብዙ አንቀጾች የዛተበት ነገር ነው ነገር ግን ተፈሩቅ መበታተን ብሎ ማለት ምንድነው ሲባል መጀመሪያ የምትያያዝበት የአንድነቱን መስመር መጀመሪያ አላህ ነግሯል ወአዕተሲሙ ቢሐብሊላሂ ጀሚዓን በአላህ ገመድ ሁላችሁም ተሳሰሩ ብሏል አንተ የአላህን ገመድ ይዘህ ያንኛው የአላህን ገመድ ለቆ ሲሄድ የተፈሩቁ ወንጀል የሚያገኘው እሱን ነው እንጂ አንተን አይደለም አሁን እኛ አላህ መንገር ላይ ከሆን ቁርአንና ሐዲስን ከያዝ የተፈሩቁ ዛቻ ያገኘንም ማለት ነው ተፈሩቅ አመጣ የሚባለው ሰውየው ያንን የቁርአንና የሐዲስን ትቶ የራሱን ስሜት ይዞ የኔን ተከተሉኝ የኔን ታልተከተላችሁ ገደል ግቡ ብሎ የሚተው ከሆነ ያ ነው ተፈሩቅ አመጣ የሚባለው ማለት ነው ስለዚህ ፈረቁ ዲናቸውን የበታተኑ ምን በማምጣት ቢድዓን በማምጣት ቢድዓ ባይመጣ ኖሮ እኮ እስላም እኮ አንድ ነበር ይሄን ሁሉ ሙስሊም እንደዚህ ብትንተኑ ነው ቢድዓ ነው ቢድዓ ባይኖር ለምሳሌ ብንወስድ ቀብር ማምለክ ቢድዓ ነው ሌሎችን ሽርካቶች ሁሉ ቢድዓ ናቸው መንዙማን ብታይ ቢድዓ ነው መውሊድን ብታይ ቢድዓ ነው እነዚህ ነገራቶች ባይኖሩ ምንድን ነበር አንድ ነበር እኮ ምን ሆነላቸው በተግር ላይ ብንሆን ማን ያጣላህ ነበር እያንዳንዱ ተፈሩቅን የሚያመጣው ቢድዓ ነው ስለዚህ እንደ ቢድዓ አደገኛ ነገር የለም በጭራሽ ማለት ነው የበቀደምቶችን ሃይማኖት የአይሁድና የነሳራን ሃይማኖት ድራሹን ያጠፋው ቢድዓ ነው ያን ቄስ ሲጨምር እቺ ጥሩን አትሻላለይ ሲጨምር የሙሳ ሃይማኖት ቀረና ያ ቢድዓው ብቻውን ሃይማኖት ሆኖ ቁጭ ይላል ነሳራዎችም እንደዚህ ነሳራዎች ደግሞ እነዚህ ባህታዊ ምናምን ይባላሉ እነሱ ታሉት ሐቅ ነው ልክ እንደ ሱፊያው ዓለም ሱፊያው ሸዎቹ ታሉት እሳቸው ሐላል ካሉ ሐላል ነው ብለው ነው የሚቀበሉት ለዚህም ነው አላህ Subhanahu Wa Ta'ala እነሱ ሐላል ያደረጉትን ይተخذوا احبارهم ورهبانهم اربابا من دون الله ብሎ ይወቀሳቸው ማለት ነው ايش ለማንኛቸውም قال ابن كثير ይላል ሙአሊፉ وفقه الله لما يحبه ويرضاه قال ابن كثير رحمه الله ابن كثير እንደዚህ ብለዋል ይላል في تفسير هذه الايه تنانቀጽ ሲያብራራ
ኢብኑ ከቲር ረሂመሁላህ እንዲህ ብሏል بعدማ ذكر الخلاف ኺላፋቶችን ተዘረዘረ በኋላ ነው እንግዲህ ተመጀመሪያው ላይ አይደለም ነጥብ የተደረገው ማለት ነው ረጅም ዝርዝር ስለሆነ የሚያስቀምጠው በአህለል ኪታቦችን የተመለከተ ነው ነሷራዎችን የተመለከተ ነው ሌላም የሙፈሲሮችን አቅዋል ተዘረዘረ በኋላ እንደዚህ ብሎ ያስቀምጣል ኢብኑ ከቲር ምን አለ ኢነል አየተ እንግዲህ ራጂህ ያለውንና ትክክለኛውን ሲያስቀምጥ ነው ተሙፈሲሮች ይሄ ቁርአን የሚመለከተው አይሁዶችን ነው ነሷራዎችን ነው እንደዚህ ያሉ ናቸው ተነሷራዎች ውስጥ ራሱ አከለ የሚባል መንግስት ነበር ያ መንግስት እንትኖችን ኢባዳ የሚያደርጉትን በተውሂድ ላይ ያሉትን ሲቀጠቅጣቸው ወደ ጠፍ ገብተው ነው እያሉ ብዙ ሙፈሲሮች የዘረዘሩት ነገር አለ እዚህ ላይ ነገር ግን ምን አለ ኢብኑ ከቲር ይሄንን ተዘረዘረ በኋላ ኢነል አየተ አንቀጿል ዓመቱን ጠቅላ ምትይዝናል في كل من فارق دين الله يا الله እንዲል ለተለያየ ሰው ሁሉ የአላህ ዲን የተቀመጠው አለ በድሮውም ጊዜ ባይሁድም በነሷራም ጊዜ ይሁን ነብዩም ተመጡ ወደዚህ ይሁን ማንኛውም አላህ ያስቀመጠውን ሃይማኖት የተለያየ የሆነ አካልን ሁሉ ጠቅላት ይዛለች አለ ወካነ የሆነን ሰው ሙኻሊፈን የተቃረነ የሆነን ሰው ለሁ ለዛ ለሃይማኖት አላህ ላስቀመጠው ሃይማኖት ተቃራኒ የሆነን ሁሉ ትይዛለች فإن الله سبحانه وتعالى بعث رسوله ملائكتኛውን عليه الصلاه والسلام محمد ልኳል بالهدى በቀን መመሪያ ላይ ማለት ቀን በሆነ መመሪያ ላይ መላእክተኛውን عليه الصلاه والسلام ልኳቸዋል ወዲን الحق እውነት በሆነ ሃይማኖት ላይ ትክክል በሆነ ሃይማኖት ላይ ነብዩን عليه الصلاه والسلام ልኳቸዋል ليظهره ያን እስልምና ግልጽ ሊያደርገው ያን ሃይማኖት على الدين كله በሁሉም ሃይማኖቶች ላይ የበላይ ሊያደርገው ነብዩን عليه الصلاه والسلام ልኳቸዋል وشرعه የነብዩ عليه الصلاه والسلام ሸሪዓና መመሪያቸው واحد አንድና አንድ ነው ለእክትላፈ فيه በሱ ውስጥ መጋጨት መቃረን የሚባል ነገር የለም ወለፍትራቅ መበታተን የሚባልም ነገር የለም ሃይማኖቱ ላይ فمن اختلف فيه በሱ የተቃረነ ታዲያ የነብዩን ዲን ወይ በመጨመር ወይ በመቀነስ ወይ አለወጉ በመተርጎም ያንን እዛ ሃይማኖት ላይ የተቃረነና የተጋጨ فمن اختلف فيه በዛ በሃይማኖት ላይ የተጋጨ የተጨቃጨቀ وكانوا شيعا ቡድን የሆነ አይ ፊረቀን ከአህሊ الملل አይ ፊረቀን ቡድን የሆነ ከአህሊ الملل እንደ ጎዳና ባልተቤቶች ማለት ነው እንደ አህለል ኪታቦች ወንኒሃል ይሄ እንደ ተፍሲር ነው ኒሃልም ጎዳና መመሪያ መሄጃ መስመር ነው ሚላልም ያው መንገር ነው እንደሚታወቀው ሚላ ያለው በዚህ ቃል ነው ሚላል የሚለው والأهواء كأهل الملل والنحل የጎዳና ባልተቤቶችን ይመስል እንደነሱ ቡድን የሆነ والأهواء የዝንባሌ ባልተቤቶች ወደላላት የጥመት ባልተቤቶች እነሱ እንደሆኑት በሃይማኖቱ ላይ ተለያይቶ ቡድን የሆነ فإن الله تعالى الله سبحانه وتعالى قد برأ رسول الله صلى الله عليه وسلم ملائكتኛውን عليه الصلاة والسلام አጥርቷቸዋል ሚማሁም فيه እነሱ ታሉበት መላእክተኛውን አጥርቷቸዋል ለዚህም ነው ለስተሚንሁም في شيء ያለችውን ያብራሩ ነው እሺ ትንሽ ጠና ስለሚል ልትገምላችሁ ኢንሻአላህ ትርጉም ብቻ ልድገም قال ابن كثير رحمه الله تعالى في تفسير هذه الآية አንቀጽ በማብራራት ላይ ابن كثير እንዲህ ብለዋል بعدما ذكر الخلاف ልዩነትን ጭቅጭቅን ተዘረዘረ በኋላ ان الآية አንቀጽ ምንም ምትለው ان الذين فرقوا የምትለው አንቀጽ ዓመቱን ጠቅላ ምትይዝናት في كل من فارق دين الله يا الله ሃይማኖት ለተቃረነ ሁሉ وكان ለሆነ مخالفا له ለሱ ተቃራኒ ለሆነ ሁሉ فإن الله تعالى بعث رسوله ملائكتኛውን ልኳል بالهدى በመመሪያ ላይና ወዲን الحق ወነታበሆነ ሃይማኖት ላይ ليظهره ግልጽ ሊያደርገው على الدين كله በሁሉም ሃይማኖት ላይ وشرعه የነብዩ عليه الصلاه والسلام ህግና ደንብ ሸርዕ ብሎ ማለት የነብዩ عليه الصلاه والسلام ህግና ደንብ ማለት ነው ይሄ ሐላል ነው ይሄ ይቻላል ይሄ ዒባዳ ነው ይሄ አይደለም በሚል የሆነ መመሪያ ማለት ነው ሸርዕ የሚባለው እሱ ነው ተሽሪዕ وشرعه የነብዩ عليه الصلاه والسلام መመሪያ واحد አንድ ነው እሱ እኮ ልዩነት የለውም ማጨቃጨቅ ያዘን ቢድዓ እየመጣ እየተጨመረ ዑለማዎቹ አይደለም እቺ ቢድዓ አትጨመርም ሃይማኖቱ ላይ የለችም አይደለም ቆይች መጨመር አለባት ይላል ደግሞ የቢድዓው ሰው ይጨቃጨቃል እንግዲህ ይሄ ሁሉ ጭቅጭቅ እክትላፍ የመጣው بسبب البدع የቢድዓ ሰበብ እሱ ነው መነሻው وشرعه يا نبي عليه الصلاه والسلام ممريا واحد عندنا لا اختلاف فيه بس مጋጨት መቃረን የለበትም ولا افتراق መበታተንም የለበትም
فمن اختلف على እንግዲህ የተቃረነ ሰው من شرطية فمن اختلف فيه በሱ የተቃረነ وكانوا شيعا ተዛም ቡድን የሆኑ እንግዲህ ወካኑ ያለውን فمن اختلف ያለውን ኢፍራድ አድርጎታል ወካኑ እንግዲህ ያው ጀማዓ እዚህ ላይ እንትኖቹን ፋዒሎቹን ጀማዓ አደረጋቸው شيعا ቡድን የሆነ አይ ፊረቀን ከአህሊ الملل والنحل والأهواء والضلالات فإن الله يمن جوابنا فقباش لأنه جملة اسمية فمن اختلف يتقرن فيه بزاب هيمانوت وكانوا تزام يهونوا شيعا ቡድን አይ ፊረቀን ሸያ ያለችውን ተረጎመላችሁ ፊረቀን ቡድን ማለት ነው ከአህሊ الملل የጎዳና ባልተቤቶችን ይመስል ወኒሐሊ የመጓዣ ባልተቤቶችን ይመስል ወልአህዋኢ የስሜት ባልተቤቶችን ይመስል ወضلالات የጥመት ባልተቤቶችን ይመስል እንግዲህ فمن اختلف فإن الله تعالى الله سبحانه وتعالى قد برأ برغت አጥራርቷቸዋል رسول الله صلى الله عليه وسلم يا الله መላእክተኛ لست منهم في شيء ብሎ አጥራርቷቸዋል ሚማሁም ፊ እነሱ ታሉበት አላህ ያላህ መላእክተኛ አጥርቷቸዋል ማለት ነው ስለዚህ መላእክተኛው አለይሂ ሰላቱ ወሰለም በዚህ ተኽቲላፍ ተጭቅጭቅ በሪእ ናቸው ለሐቋ ብቻ ላይ ብቻ ናቸው መላእክተኛው አለይሂ ሰላቱ ወሰለም ያሉት እንጂ መላእክተኛው እንዲህ ብለዋል እያለ እየተመዘዘ ቢለጥፍባቸውም የማንም ሙብተዲዕ መላእክተኛው አለይሂ ሰላቱ ወሰለም ተዛ ነገር የጠሩና ንጹህ ናቸው ለስተሚንሁም ፊ ሸይእ ብሏቸዋል እዛ እንተሃ ማለት ነው የኢብኑ ከሲር ንግግር እዚህ አብቅቷል ይላል ተሌላ ደግሞ ነቅል አርጎ ሊያስቀምጥልን ነው ቃለ ኢስማዒል አልቃዲ የሚባለው ዓሊም ደግሞ ምን ይላል ዛሂሩ القرآن ያል የዚህ አንቀጽ ማለት ነው إن الذين فرقوا ያለው ዛሂሩ القرآن የቁርአን ውጫዊ ገጽታው አለ እንደው إن الذين فرقوا دينهم ስትል ውጫዊ ገጽታው ቁርአኑ አለ يدل يتقومان ምንድነው የሚጠቁመው على أن كل من ابتدع في الدين بدعة من الخوارج وغيرهم فهو داخل في هذه الآية من على ظاهر القرآن የዚህ ቁርአን ውጫዊ ገጽታው እንደው ታላይ ስንመለከተው ብዙም ሳትፈለፍለው ማለት ነው ታላይ ያለው ገጽታው የሚያሳየው ምንድነው يدل ይጠቁማል በምንድን ላይ على أن كل من ابتدع አዲስ ነገር የፈበረከ ሁሉ في الدين በሃይማኖት ላይ ቢድዓተን መፈብረከን من الخوارج ተخوارጆችም ውስጥ ይሁን وغيرهم ተነሱም ውጭ ያለ ይሁን فهو داخل እሱ የገባ ነው ማንኛውም ቢድዓን ያመጣ ሰው في هذه الآية በዚች አንቀጽ ውስጥ የገባ ነው አለ لأنهم ምክንያቱም إذا ابتدعوا ቢድዓን አንድ አካል ቢድዓን ያመጣ ጊዜ إذا ابتدعوا ቢድዓን ያመጡ ጊዜ ተጃደሉ ይከራከሩበታል ወተኻሶሙ ይጨቃጨቁበታል ወተፈረቁ ተዛም ይበታተኑበታል በሱ ምክንያት ያንን ቢድዓቸውን የማይገድፍ የማይስማማቸውን ምን ያደርጉታል ይበተኑና ይለያሉ ራሳቸው ቡድን ይፈጥራሉ ወካኑ ሸይዓን ተዛም ቡድን ይሆናሉ ኩሉ ህዝብን ቢማ ለደይሂም ፈሪሑን ተዛም ሁሉም ቡድን እሱ ስር ባለው ተደሳች ይሆናል ذكره الشاطبي امام الشاطبي ናቸው ይሄንን የዘገቡት የኪታቡን ስም ተረስቶ ነው መሰለኝ አላስቀምጠውም ኢንሻአላህ ይስተካከላል ኢዕቲሳም ነው አንደኛው ሙጀለድ 79 ገጽ ላይ ያስቀምጦታል ይላል ይሄንን ኢስማዒል አልቃዲ ነቅል ያደረገው ሻጢቢ ኢዕቲሳም የሚባለው መጽሐፍ ላይ አንደኛው ሙጀለድ 89 ገጽ ላይ ነው ይላል እንግዲህ ተዚህ አንቀጽ ላይ ተዚህ ተስማዒል አልቃዲ ግልጽ አድርጎ ማንኛውም ቢድዓ የሚባለው እንደሚገባ ተዚህ ሰውዬ ንግግር ላይ ያገኘን ማለት ነው እንደለዚነ ፈረቁ ዲነሁም ማለት እነዚህ ናቸው እንግዲህ ቢድዓ ራሳቸው ያመጡና ሲያበቁ ቢድዓቸውን አልቀበልም ሲሉ ምን ያደርጋል ወደ ውጭ ጥሏል ተጠማማ ነው ቢድዓቸውን አልተቀበለም ብለው እኮ የሚገርም እኮ ነው መውሊድ አመጣ እሺ እነሱ ናቸው መውሊዱን ያመጣ እኔ አላወጣም ማለት እሺ ባላወጣ ታዲያ ምንድነው ጥፋቱ ወንጀሉ ምንድነው ይሄ ጠማማ ነው ወሃቢያ ሙብተዲዕ ነው ይላል እሺ ጥፋቱ ምንድነው ስላልሰራ እነሱ ያመጡትን የጭንቅላታቸውን ስላልተቀበለ የሚገርም እኮ ነው الرحمن على العرش استوى እኔ እንደ ይሆን ነው ማምነው ታላይ በቃ الرحمن استوى ነው الرحمن استوى ያምናለሁ አይ አይደለም ይስተውላ በል ይሄ ነው ትርጉሙ ተከክለኛ የኛ ነው አይ እናንተን አልቀበልም እኔ ቁርአኑ ዛሂሩን ይሄዳል አይ የኛ ምንለውን ታልተቀበልክማ አንተ ሙብተዲዕ እንደው ካፊር ነህ አንተኛ ያልነውን ታልሰማክ ይሄ እኮ ነው ተያዘ እንግዲህ ተነብዩ አለይሂ ሰላቱ ወሰለም ካፊር ብለውት አይደል ነፍሳቸው እኛ ያልከውን ታልተቀበልክ ወየውልህ ሱብሃንአላህ ለዚህም ነው አላህ ሱብሃነሁ ወተዓላ ፈረቁ ዲነሁም ማለታቸውም በደንብ ራሳቸውም ደግሞ እንኳን እንዳይሆን አንዱ ግን ያመጣል ትንሽ ቆይና አንዱ ሌላ ሲጨምር ደግሞ
استዛሬ እኔ ያመጣሁት ይበቃል ሌላ ጨምርም ይላል ያሚጣላል በተንተን ይላል ማለት ነው እዚህ ሱፍያው ውስጥ ብትገባ እኮ ተሽ ይበልጧል ይባላል እኮ የሱፍያ ጦሪቃ ታንድ ሺህ ይበልጣል ሱፍያው ብቻ ማለት ነው አገራችን ላይ ራሱ በጣም ብዙ ነው ያለው እኛ ሀገር ራሱ 5-6 የሚሆን ምናቀው አለ እኛ ምናቀው ማለት ነው በዚህው ዕውቀታችን እዚሁ አለ ቲጃንያ የምትለው አለ ቃዲርያ የምትለው አለ ቲጃንያ አለ እዚሁ ማለት ነው አህባሽ ደግሞ ራሱን የቻለ ነው ይሄ ደግሞ የብቻው ነው ሌላ እንትን ነው የሳቸው የራሳቸው ጦሪቃም ራሱ አላቸው ጦሪቃ አላቸው እነሱም ግን ይሄ እዚህ ሀገሩ አይደለም ሌላ ነው ተሊባኖስ ያመጡት ነው ነቅሸበንድያ ምን የሚባለው ማአት ነው ብቻ እንደዛ ነው ሰው ቢድዓት አመጣ አንድነት አበቃለ ايش كذا قتلنا وقال عبد الرحمن الساعدي في تفسير هذه الايه بذيت አንቀጽ ማብራሪያ ላይ عبد الرحمن الساعدي ደግሞ እንዲህ ብለዋል አለ عبد الرحمن تفسير سعدي በመባል ይታወቃል የኢብኑ ዑሰይሚን ሻህ ነው የعبد الرحمن الساعدي የሚባለው በጣም አጠር ያለች ምጥን ያለች ተፍሲር አለችው ሁለት ሙጀለድ አካባቢና ታዳዛች አንቀጽ ይሄንን አንቀጽ ሲያብራራሱ ምን ይላል የተዋዓዱ ተዓላ አላሁ ተዓላ ይዝታል የተዋዓዱ الذين እነዛን ይዝትባቸዋል አለ فرقوا دينهم ሃይማኖታቸውን የለያዩ የሆኑ አይ ሸተቱዋል ሸተተ ማለት በትንትን ያደረገ ማለት ነው ተሸተቱ ይባላል ተሸተቱ الجماعه መበታተን ማለት ጭጭት ማድረግ ነው ተሸተ አይሸተቱሁ የበታተኑ የሆኑት ወተፈረቁ في ተዛበሱ ላይ የተለያዩ አንዱ ይሄ ነው ይላል አንዱ ይሄ ነው ይላል አንዱ ይሄ ነው ይላል ማለት ነው የተፈረቁ في እነሱን እየዛተባቸው ነው ወኩሉን ሁላቸውም አኸደ ለነፍሲ ለራሱ ያዘ ነሲበ من الاسماء ተስሞች ብቻ ለራሱ የራሱን ፋንታ ያዘ እኔ ሙስሊም ነኝ የምትለውን ፋንታ ብቻ ተራሱ ላይ ተዛተ ቁርአን ላይ ወሰደና አለቲ ላ تفيد الانسان في دينه شيئا ሃይማኖት ላይ ምንም የማትጠቅመውን ፋንታ ተዛ ሁሉም ያዛል የተወሰነችውን ያዘ ተዘከል የሁዲየት ወነስራንያ ወልመጁስያ እነሱን ይመስላል እንግዲህ የሁዲያ ሙሳ ተከታይ ነስራንያ ማለት ደግሞ የኢሳ ተከታይ መጁስያ ማለት ሳት አምላኪያን ማለት ነው አው ላ የክሙሉ ቢሃ ኢማኑ ወይንም በሷ ኢማኑ ማይሞላበትና አሁን እንግዲህ ወኩሉን አኸደ ሁሉም ያዘ ለነፍሲ ለራሱ ነሲበን ፋንታን ያዘ من الاسماء ተስም التي ያቺ ስም ደግሞ لا تفيد الانسان في دينه شيئا ሃይማኖት ላይ ምንም የማትጠቅመው የሆነችንን ስም ያዘ እነዚህ ምንም የማይጠቅማቸው ያዙት እነማን ናቸው ከልይሁዲየቲ ወነስራንየቲ ወልመጁስያ ከዛ ወደ ሙስሊሙ በኩል ሙስሊም ተሚለው ውስጥ ሲመጡ ደግሞ አው ላ የክሙሉ ወይንም ያዘ ምንድን ላ የክሙሉ የማይሞላበት የሆነው ቢሃ ኢማኑ የማይሞላበት የሆነውን የተወሰነ ተቁርአን ላይ ያዛል ቢአን ያኹዘ من الشريعه شيئا ሃይማኖት ላይ ውስን ይዛል ተስልምና ላይ ወየجعله دينا ተዛም ሃይማኖት ያደርገዋል ያን የተወሰነውን ይዝና የተስማማቸውን ተራሱ ጨምር ያደርግና ያልተስማማቸውን ቁርአኑን በራሱ ተርጉም እያረገ የራሱን ፋንታ ይይዛል ተዛ ሃይማኖት አድርጎ ይዘዋል ወየደዑ مثله ተዛ የያዘውን የሚያክል ቁርአን ላይ ይተዋል ወየደዑ ማለት ወየትሩኩ ማለት ቁርአን ላይ የተወሰነውን ይዝና እንደገና ደግሞ እሱን የሚያክል ይተዋል እዛው ቁርአን ላይ ተዝም ብሎ ተዘክሮ ይነበባል ይቀራል ብቻ ይሰራበት እንደዛ ግማሹን ይተዋል ግማሹን ይይዛል ተዛስ አው ማሁ አውላ ሚንሁ ወይ ተሱ የበለጠውን ይተውና ትንጥያውን ይይዛል አህባሽን ይመስል አህባሻውን ተቆራለ ምን ይዛለች ትንሽ ነገር ይዛል ነው እንጂ የለም እኮ ያዘችው በተውሂድ ወይለች በስናው የለች ምን ባል በፊቂ ወይለች ሲልጅ በሱሪ መሄድ ተረብሳ ትሄደች ትችላለች የሚሉ ጉደኞች እንደነዚህ ትንሽ የነገር ይዝና አብዛኛውን ቁርአንና ሐዲስ ይተውታል እንደዚህ ነው كما هو حال اهل الفرقه من اهل البدع والضلالات كما هو لك እንደሆነው ሁሉ حال اهل البدع حال اهل الفرقه የመበታተን ባልተቤት ሁኔታ እንደሆነው ባሁን ዘመን من اهل البدع تبدع ባልተቤቶችና والضلال ተየጥመት ባልተቤቶች والمفرقين للامه ኡማውን በታታኝ የሆኑ ሰዎች የሳቸው ሁኔታ እንደሚታየው ይሄም ትንሽ ታና ይላል መሰለኝ ይላል ቆያው ላይ ያክሙሉ ታሎ ለድገምዳቸው አው ላይ ያክሙሉ አሁን እንግዲህ ታላይ ወኩሉን አخذ ሁሉም ያዘን ምንድነው ያዘ ለነፍሲ ነሲበ ለራሱ ፋንታን ያዘ ምን አይነትን من الاسماء ተስም ነው ያዘው እንግዲህ ነሲብ ያዘው ነገር ተቆራለ ምንም የለም ምንድነው ያዘው ስም ብቻ ነው ያዘው እኛ የሃይማኖት ተከታይ ነን የሚል ስም ብቻ ይዟል እቺን ለለፋትና እዛ ታያይዝልኛል አው አጢፋናት እንግዲህ ወይንም ያዘ ምንድነው لا يكمل بها ኢማኑ ማይሞላበት ነው ወይንም ያዘ ደግሞ ወደ እስልምናው ገብቶ ማለት ነው የተወሰነ ነገር ያዘ ቢአን ያኹዘ ይዝን ይመስል من الشريعه ተሸሪዓው ላይ شيئا የሆነችን ነገር ويجعله دينا ያችን የተወሰነች ይዝና ሃይማኖት ያደርጋታል እሱ ነው ማለት ነው
ወየደዑ ሚስለ የያዘውንም ያክል ይተዋል እዛው ቁርአን ላይ እንደተጻፈ ይተዋል አው ማሁ አውላሚን ወይ ተያዘው የበለጠ የሆነውን ይተዋል ከማሁ ልክ እንደሆነው ሁሉ ይሄ ደግሞ ሐሉ አህሊል ፊርቀቲ የመበታተን ባልተቤቶች ሁኔታ እንደሆነው በአሁን ዘመን ማለት ነው አህሉል ፊርቀቲ ፉርቀቲ ነው መስደር ስለሆነ ፍርቃ ነው መሆን ያለበት ከማሁ ሐሉ አህሊል ፉርቀቲ የመበታተን ባልተቤቶች ሁኔታ እንደሆነው ሁሉ من اهل البدع والضلالات የቢድዓና የጥመት ባልተቤቶች والمفرقين للامه ለኡማው በታታኝ ሆኖ እሺ ተዛ ወሚን ሆነ እንግዲህ እዚህ አንቀጽ ላይ